የአሜሪካ መንግስት ከሚኒሶታ ግዛት የህዝብ ገንዘብ ለአልሸባብ ይተላለፋል በሚል ምርመራ መጀመሩንና ከዚህም ጋር ተያይዞ ትራምፕ ሶማሊያን ስደተኞች አሜሪካን ውስጥ እንዲኖሩ እንደማይፈልጉ መናገራቸውን ይዤ መጥቻለሁ። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። እንደምን አላችሁ ውድና የተከበራችሁ የአገሬ ልጆች ኢትዮጵያውያን፣ ኤርትራውያን፣ ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። ቪዲዮውን በላይክ እና ሼር ይጀምሩ። ቀጥታ ይዤላችሁ ወደ መጣሁት መረጃዎች እናመራለን። የአሜሪካ መንግስት የሚኒሶታ ግዛት የህዝብ ገንዘብ ለሶማሊያው ታጣቂ ቡድን አልሸባብ ይሸጋገራል በሚል በቀረበው ክስ ላይ ምርመራ መጀመሩን አስታወቀ። የአሜሪካ ግምጃ ቤት እንዳስታወቀው ከአሜሪካዋ ግዛት የሚላከው የህዝብ ገንዘብ ወደ ታጣቂው ቡድን መሻገሩን በተመለከተ ምርመራ ከፍቷል። ግምጃ ቤቱ በኤክስ ገጹ ላይ ባወጣው ጽሑፍ እንዳመለከተው ምርመራው የተጀመረው ፕሬዝዳንት ዶናልድ ትራምፕ በሰጡት ትዕዛዝ ነው። የቀድሞ ፕሬዝዳንት ጆ ባይደንን እና አገረ ገዢው ቲም ዋልዝን የአሰራር ክፍተት በመፍጠር ከሷል። ግምጃ ቤት ብሎ የሚታወቀው የአሜሪካ የገንዘብ ሚኒስቴር ምርመራውን ሲያጠናቅቅ ግኝቶቹን ይፋ እንደሚያደርግም አስታውቋል። ትራምፕ ከ2 ቀናት በፊት የአሜሪካ ወግ አጥባቂ ሚዲያ ጀስት ዘ ኒውስ ያወጣውን ዘገባ በማህበራዊ ሚዲያ ገጻቸው አጋርተዋል። ዘገባው ሊበራል ፕሮግራሞችን ለማስተግበር በሚኒሶታ በሶማሌ ስደተኞች የተፈጸመ ትልቅ ምዝበራ በዲሞክራት ፓርቲ ከሽፏል ይላል። የተመዘበረው ገንዘብ ወደ ኬንያና ሶማሊያ እንደተላከና ይህም ከአልቃይዳ ጋር ትስስር እንዳለው አልሸባብ እንደደረሰ ዘገባው ይጠቁማል። ዘገባው ስማቸው ያልተጠቀሰ ባለስልጣናት ለኮንግረስ ቃላቸውን መስጠታቸውንም ጠቅሷል። የትራምፕ አስተዳደር ኤርትራ፣ ሶማሊያ እና ሱዳንን ጨምሮ የ19 ሀገራት ዜጎችን የመኖሪያና የስራ ፈቃድ ሊመረምር እንደሆነ ከቀናት በፊት ማስታወቁ ይታወሳል። የአገሪቱ የዜግነትና የኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎው እንዳሉት ፕሬዝደንት ትራምፕ አሳሳቢ ከሆኑ አገራት የመጡ ስደተኞች በሙሉ የመኖሪያና የስራ ፈቃዳቸው በጥብቅ እንደገና እንዲመረመር መመሪያ ሰጥተዋል። ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያ፣ ዲሞክራቲክ ኮንጎ፣ አፍጋኒስታን፣ የመን፣ ኩባ፣ ሄይቲ፣ ኢራን እና ቬንዙዌላን በዝርዝሩ ተካተዋል። ይህ ትዕዛዝ የተላለፈው አንድ አፍጋኒስታዊ ባለፈው ሳምንት በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ካደረሰባቸው በኋላ ነው። ዘገባው ገንዘቡ ወደ አልሸባብ መተላለፉን በተመለከተ ላነሳው ክስ ከገለልተኛ ወገን ማስረጃ አላቀረበም። የአሜሪካ መንግስትም የክሱን ትክክለኛነት አላረጋገጠም። የሶማሊያ መንግስት እስካሁን ድረስ ለትራምፕ ንግግር በይፋ ምላሽ አልሰጠም። አልሸባብ ባለፈው ሳምንት ባወጣው መግለጫ የአሜሪካን ክስ አስተባብሏል። የቡድኑን አስተያየት በተመለከተ ቢቢሲ በገለልተኛ ወገን አላጣራም። በአሜሪካ ያሉ ሲቪል ማህበራት የትራምፕ አስተያየት ሶማሌ አሜሪካዊ ማህበረሰቦች ላይ ጉዳት እንደሚያደርስ ገልጸዋል። ባለንበት 2025 ካውንስል ኦን አሜሪካን ኢስላሚክ ሪሌሽንስ የተባለው የመብት ተሟጋች በማህበረሰቡ አባላት ላይ መገለል መድረሱን አስታውቋል። በሌላም ዘገባ ትራምፕ ሶማሊያውያን ስደተኞች አሜሪካ ውስጥ እንዲኖሩ እንደማይፈልጉ ተናገሩ። የአሜሪካ ፕሬዝደንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ እንደማይፈልጉ በመግለጽ ለጋዜጠኞች ወደ መጡበት መመለስ አለባቸው እና አገራቸው ጥሩ ያልሆነችው በምክንያት ነው አሉ። ማክሰኞ ዕለት በካቢኔ ስብሰባ ላይ እውነቱን ለመናገር በአገራችን እንዲኖሩ አልፈልግም ብለዋል። ትራምፕ ወደ አገራችን ቆሻሻ ማስገባት ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች ብለዋል። የኢሚግሬሽን ባለስልጣናት በሚኒሶታ ሰፊ የሶማሌ ማህበረሰብ ውስጥ ዘመቻ እያቀዱ ስለመሆናቸው እየተነገረ ባለበት ጊዜ ነው ትራምፕ ይህን የሚያንኳስስ አስተያየት የሰጡት። የሚኒሶታ ግዛት ባለስልጣናት እቅዱ ከምስራቅ አፍሪካዊቷ ሀገር የመጡ የሚመስሉ የአሜሪካ ዜጎችን ያለ አግባብ ጠራርጎ ሊያስወጣ እንደሚችል
በመግለጽ አውግዘዋል። በጋራ ትዊን ሲቲስ የሚባሉት ሚኒያፖሊስ እና ሴንት ፖል የተባሉት በዓለም ላይ ካሉት ትላልቅ በሶማሌ ማህበረሰቦች መገኛ መካከል ናቸው። ከተሞቹ በአሜሪካ ውስጥ ትላልቆቹ የሶማሌ ማህበረሰብ መገኛ ናቸው። ትራምፕ ማክሰኞ ዕለት ለሰዓታት በቴሌቪዥን ከተላለፈ የካቢኔ ስብሰባ በኋላ በሰጡት አስተያየት በሀገራችን እንዲኖሩ አልፈልግም፣ እውነቱን እነግራችኋለሁ። እሺ፣ አንድ ሰው አንዴ ይህ ትክክለኛ አመለካከት አይደለም ሊል ይችላል። ግድ የለኝም፣ በአገራችን እንዲኖሩ አልፈልግም ብለዋል። አገር ለመባል በማትበቃው ሶማሊያ ምንም የላቸውም። እርስ በርሳቸው እየተገዳደሉ ይኖራሉ። ምንም መዋቅር የለም ብለዋል ትራምፕ። ከዚያም ለኮንግረስ ለመመረጥ የመጀመሪያዋ ሶማሌ አሜሪካዊት ተወካይ የሆኑትን ዲሞክራቷን ኢልሃም ኡመርን ወደ መተቸት ዞረዋል። ሁልጊዜ እመለከታታለሁ ያሉት ትራምፕ ኢልሃም ኡመር ሁሉንም ሰው ትጠላለች እና ብቁ ያልሆነች ሰው እንደሆነች አስባለሁ ብለዋል። ኢልሃም በማህበራዊ ሚዲያ ላይ በእኔ ላይ ያለው አባዜ አስፈሪ ነው ብለዋል። በጣም የሚያስፈልገውን እርዳታ እንደሚያገኝ ተስፋ አደርጋለሁ። የአገሪቱ የስደተኞችና የጉምሩክ ተቋም የሆነው ኢሚግሬሽን ኤንድ ከስተምስ ኢንፎርስመንት በትራምፕ አስተዳደር በመንትያ ከተሞች ውስጥ ህጋዊ ያልሆኑ የሶማሊያ የስደተኞችን ኢላማ እንዲያደርግ መመሪያ ተሰጥቶታል ሲሉ እቅዱን የሚያውቁ ሰው ማክሰኞ ዕለት ለቢቢሲ የአሜሪካ አጋር ሲቢኤስ ኒውስ ተናግረዋል። ባለስልጣኑ እንዳሉት በዚህ ሳምንት ኦፕሬሽኑ ሲጀመር በመቶዎች የሚቆጠሩ ሰዎች ኢላማ እንደሚደረጉ ይጠበቃል። ስለ ኦፕሬሽኑ ለመጀመሪያ ጊዜ የዘገበው ዘኒውዮርክ ታይምስ ነው። ስለ ታቀዱት ስራዎች አስተያየት ለመስጠት ፈቃደኛ ያልሆኑት አይስን የሚቆጣጠረው የሀገር ውስጥ ደህንነት መምሪያ ቃል አቀባይ ማንኛውም ሰው በዘር ላይ ተመስርቶ ኢላማ ይደረጋል መባሉን ክደዋል። በየቀኑ አይስ በመላ አገሪቱ ያሉትን ህጎች ያስፈጽማል ብለዋል ረዳት ጸሐፊ ትሪሲያ ማክላዊን። አንድን ሰው የአይስ ኢላማ የሚያደርገው ዘራቸው ወይም ጎሳቸው ሳይሆን በህገወጥ መንገድ በአገሪቱ ውስጥ መሆናቸው ነው ብለዋል። በጋዜጣዊ መግለጫ ላይ የሚኒያፖሊስ ከንቲባ ጃኮብ ፍሬይ በአይስ የሚፈጸም ኦፕሬሽን የፍትህ ሂደት ይጣሳል ብለዋል። የአካባቢው መሪዎች እንደሚሉት ከሶማሊያ የመጡ ወደ 80 ሺህ የሚጠጉ ሰዎች እዚያ ይኖራሉ እና አብዛኛዎቹ የአሜሪካ ዜጎች ናቸው። የትራምፕ አስተዳደር ባለፈው ሳምንት በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ላይ ጥቃት ከተከፈተ በኋላ በስደተኞች ላይ የሚያደርገውን ዘመቻ አጠናክሮታል። በአፍጋኒስታዊ ጥቃት የተፈጸመባቸው የብሔራዊ ዘብ አባላት የ20 ዓመቷ ሳራ ቤክስትሮም እና የ24 ዓመቱ አንድሪው ወልፍን ሲሆኑ ሳራ ሕይወቷ ሲያልፍ አንድሪው ደግሞ ከባድ ጉዳት ደርሶበታል። ባለፈው ሳምንት ትራምፕ በማህበራዊ ሚዲያ ላይ በሚኒሶታ ለሚኖሩ የሶማሊያ ነዋሪዎች የሚደረገው ጊዜያዊ ጥበቃን ለማቆም ማቀዳቸውን ገልጸዋል። ይህ ጊዜያዊ ጥበቃ በችግር ውስጥ ካሉ ሀገሮች ለመጡ ስደተኞች የሚደረግ ነው። ዘገባው የቢቢሲ ነው። ብርታቶቼ ቪዲዮውን ላይክ እና ሼር ማድረግ አትዘንጉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። በሌላ መረጃ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።